እንግዲህ ሰበር ዜና ይዤ ወደ እናንተ መጥቻለሁ። አያቶላህ አሊ ኸሜኒ ላይ ጥቃት ደርሷል እየተባለ ነው። የእስራኤል ሚዲያዎች ይህን እየዘገቡት ይገኛሉ። እንግዲህ እውነት ይሁን አይሁን ምንም የታወቀ ነገር የለም። ከጠዋት ጀምሮ ከፍተኛ የሆነ ጥቃት እየተካሄደ ይገኛል። በእስራኤልና አሜሪካ በኢራን ላይ ከዛሬ ቅዳሜ ጠዋት ጀምሮ ከባድ የሆነ ጥቃት አድርሷል። በተለያዩ የኢራን ከተሞችም ጉዳት መድረሳቸው እየተነገረ ነው። ታርጌት የተደረጉት እንግዲህ ዋና መሪው አያቶላህ አሊ ኸሜኒ ነበሩ። እርሳቸውን በከባድ ኮንክሪት ውስጥ ተደብቀዋል የሚሉ መረጃዎች ቢወጡም ነገር ግን አሁን ዴይሊ ሜል ይዞት የወጣው መረጃ እጅግ በጣም የሚያሳዝን ነው። ብሬኪንግ ኒውስ ነው የሚለው Israeli media says growing indications that Iran supreme leader Ali Khamenei was killed in US and Israel strike ነው የሚሉት የእስራኤል ሚዲያዎች ናቸው የዘገቡት። እንግዲህ እውነትነቱን ቀስ ብለን የምናየው ነው የሚሆነው። ነገር ግን የአያቶላህ አሊ ኸሜኒ ላይ ጥቃት ከደረሰም ደግሞ ሚዲያዎች እንደሚሉት እርሳቸው ህይወታቸው አልፎ ከሆነ ቀጠናው ምን አይነት መልክ ሊኖረው እንደሚችል ከወዲሁ መገመት ይቻላል። There are growing indications that Iran's supreme leader Ali Khamenei was killed in the first wave of the US and Israel strikes earlier today. It's being claimed. እንግዲህ ጠዋት ላይ ወይም ደግሞ ከዚህ አሁን ካለው ጥቃት ወይም ደግሞ ጥቃቱ ከተጀመረ አንስቶ ሞርኒንግ አካባቢ ላይ ህይወታቸው አለፈ ነው የሚለው እስራኤል ሚዲያ አውትሌት ቻናል 12 ነው እንግዲህ ይህንን የዘገበው። unnamed Israeli sources has revealed there were growing indication that leader had been killed during this morning air strike or that he was hurt at the very least. እንግዲህ ወይ ሙቷል ወይ ከባድ ቁስለኛ ሆኗል ነው እያለ የሚናገረው። ይህን መረጃ እንግዲህ ከዴይሊ ሜል ያገኙት ነው እያጋራችሁ የሚገኘው። አዶኖ እንግዲህ ምን ሊፈጠር እንደሚችል መገምገም ከባድ ነው። Officials had earlier reported that the strikes had caused very significant harm to the leadership of the Iranian regime and its military commanders. እንግዲህ በወታደራዊ አዛዦችና በመሪዎቻቸው ላይ ከባድ ጥቃት አድርሻለሁ ማለቱን እየተዘገበ ይገኛል። Khamenei has not been heard from since the US and Israel launched their dual attack on Iran's Saturday morning. እንግዲህ ለዚህ መረጃ ወይም ደግሞ ይሄን መረጃ አንድ ስማቸው ያልተጠቀሰ የእስራኤል ባለስልጣን የተናገሩት ለዚህ ምልክቱ ደግሞ ከጠዋት ጀምረው አለመታየታቸውም ደግሞ መግለጫ አለመስጠታቸው፣ ነገር ግን የኢራን ባለስልጣናት እንደሚሉት ወይም ደግሞ አንዳንድ ለጉዳዩ ቅርበት ያላቸው ወገኖች እንደሚናገሩት ኻሜኒ ከባድ ኮንክሪት በተሰራ ምሽግ ውስጥ መደበቃቸውን ነው። ኢስራኤል ሶርስ ሴድ ዳት ፕሬዚዳንት ዶናልድ ትራምፕ ስፔሲፊካሊ ታርጌትድ ኢራኒያን ሱፕሪም ሊደር ኢን ዘ ፈርስት ዌይ ኦፍ ጆይንት ሚሳይል ስትራይክስ ዊዝ ኢራን። ከእስራኤል ጋር ሆነው ጥቃቱን ሲፈጽሙት የትራምፕ አስተዳደር በዋናነት ታርጌት ያደረገው የእርሳቸውን አካባቢና በእርሳቸው ዙሪያ የነበሩትን አመራሮች እንደነበር ነው መረጃው የሚያሳየው። the result of the strikes are unclear። ስለ ጥቃቱ ግን እስካሁን ድረስ ምንም አይነት ግልጽ የለም። as Israel officials said with earlier reports suggesting that the supreme leader had been moved out of the Tehran to secure location። አሁን የእስራኤል ባለስልጣናት ይህንም ቢሉም ነገር ግን ሌሎች መረጃዎች ግን ምንድነው የሚሉትኝ ለእርሳቸው በሚስማማ ቦታና ደህንነታቸው በሚጠበቅ አካባቢ ገሸሽ እንዳሉ ነው የሚናገሩት። both Khamenei place and compound in Tehran are reported have been completely destroyed today's operation። የእርሳቸውና እርሳቸው ይኖርበት የነበረው አካባቢ ሙሉ በሙሉ ወድሟል። እርሳቸው ግን ወደ ሌላ ቦታ ሄደዋል ነው የሚለው መረጃው። እንግዲህ ቀጠናው በጣም በውጥረት ተሞልቷል። አሁን ቢቢሲ ይዞት የወጣው መረጃ ደግሞ የሚለው መሪዎቿ ኢላማ የተደረጉባት ኢራን ለወራሪዎች እጅ አልሰጥም እያለች ነው። እንግዲህ ያው ቀጠናውን በጋራ የምናየው ነው። እናንተም በዚህ ጉዳይ ላይ ሀሳባችሁን ትሰጡኝ እጠይቃለሁ። ሰብስክራይብ፣ ላይክ፣ ሼር፣ ኮሜንትም እያደረጋችሁ ማለት ነው። እስራኤልና አሜሪካ በተለያዩ የኢራን ግዛቶች እና ከተሞች ላይ የፈጸሙት ጥቃት መሪዎች ላይ ያነጣጠረ እንደሆነ እስራኤል ስታረጋግጥ፣ ኢራን ደግሞ አጸፋ እንደምትሰጥ ገልጣለች። አጸፋም እየሰጠች ትገኛለች። ጥቃቱን ተከትሎ ኢራን በእስራኤልና የባህረ ሰላጤው አገራት በሆኑት ኢሚሬትስ፣ ኳታር፣ ባህሬን እና ኩዌት ላይ የአጸፋ ጥቃት በመፈጸም የሙከራ እርምጃ መውሰዷንም ቴህራን አስታውቃለች። ከአሜሪካ ጋር በተደረጉ ድርድሮች ላይ ዋነኛ ተሳታፊ የነበሩት እንግዲህ ድርድሩንም የመሩት ሰይድ አባስ አራግቼ የኢራን ውጭ ጉዳይ ሚኒስትር ማለት ነው፣ በሀገራቸው ላይ ለተፈጸመው ጥቃት በሚሰጠው አጸፋ ኢራን ወራሪዎችን ትምህርት ትሰጣለች ማለታቸው ተደምጧል። ኢራን ከዚህ በኋላ እጇን አታጥፋ አትቀመጥም፣ የትኛውንም እርምጃም የትኛውንም አማራጭ መጠቀሟን ትቀጥላለች ነው ያሉት። እንግዲህ የምናየው ጉዳይ የምንሰማውም ነገር እጅግ በጣም አሳሳቢ እየሆነ ነው። በቀጠናው ባሉ ሀገራት ላይም ጥቃቶች እየተፈጸሙ ነው። አብዮታዊ ዘቡ ደግሞ በባህሬን፣ በተባበሩት አረብ ኤሚሬትስ፣ በኳታር በሚገኙ የአሜሪካ የጦር ሰፈሮች ላይ 200 ወታደሮችን
ገድያለሁ እያለ መግለጫ አውጥቷል። አራግቼ በኤክስ ገጻቸው ላይ ባሰፈሩት ጽሁፍ የትራምፕ ቅድሚያ ለአሜሪካ የሚለው መፈክራቸው አሁን ቅድሚያ ለእስራኤል ወደሚል ተቀይሯል በማለት የአሜሪካን ፕሬዚዳንት ዶናልድ ትራምፕን ወቅሰዋቸዋል። የውጭ ጉዳይ ሚኒስትሩ ለተፈጸመባቸው ጥቃት ሀያል ያሉት የኢራን ጦር ኃይል ለዚህ ቀን ተዘጋጅቷል፣ ለወራሪዎች የሚገባቸውን ትምህርት ይሰጣል እያሉ ነው። እንግዲህ መግለጫዎቹ ከዚህም ከዚያም እየወጡ ነው። በጣም አሳሳቢ ጉዳዮች ናቸው በቴህራንና ዋሽንግተን መካከል ብሎም በቴል አቪቭ የምናየው ማለት ነው። በኔክስት ምን ሊሆን ይችላል የሚለው እጅግ በጣም አሳዛኝ ነው። የ86 ዓመቱ የሻው መሪ አያቶላህ አሊ ኸሜኒ ቆስለው ወይም ደግሞ ህይወታቸው አልፎ ከሆነ ቀጠናው ደግሞ ሌላ መልክ ሊይዝ እንደሚችል ከወዲሁ ምን ሊፈጠር እንደሚችል መገመት ቀላል ነው። የተለያዩ መገናኛ ብዙሃን የሚወጡ መረጃዎች እንደሚያሳዩት ደግሞ አሁንም እንግዲህ የኢራን አብዮታዊ ዘብ ቅድም እንደነገርኳችሁ 200 ወታደሮችን በአሜሪካ የጦር ሰፈሮች ላይ እርምጃ ወስጄባቸዋለሁ እያለ ነው የሚገኘው። ኢራኒያን ሪቮሉሽናሪ ጋርድ አናውንስድ ኦን ሳተርዴይ ዳት አትሊስት 200 ሚሊታሪ ፐርሶኔል ወር ኪልድ ኤንድ ውንድድ ኢን ኢራኒያን አታክስ ኦን ዩኤስ ቤዝስ። ያው ጥቃቱ ቀጥሏል። በዚህ ላይ ምን ሊፈጠር እንደሚችል ለእኔም ለእናንተም ግራ የሚያጋባ ነው። አንቶኒዮ ጉቴሬዝ እዚህ ላይ መግለጫ እየሰጡ ነው። ከኤስካሌሽኑ መቆም አለበት፣ ውጥረቱ መቆም አለበት እያሉ ነው። እንግዲህ ዶናልድ ትራምፕ ፉከራቸውን በተግባር አሳይተዋል። ቴል አቪቭም ጥቃቷን ቀጥላለች። ከእስራኤል የሚወጡ መረጃዎችም አሁን አያቶላህ አሊ ኸሜኒ ህይወታቸው እንዳለፈ ወይንም ደግሞ በከባድ ሁኔታ ቆስለው አማራጭ እንዳጡ ነው የሚናገሩት። አዶ ነው እንግዲህ አንድ ሳይድ ስለሆነ እስካሁን ድረስ ሌሎች የመገናኛ ብዙሃን ምንም የሰጡት እንትን የለም። ምናልባት ዴይሊ ሜል ከእስራኤል ሚዲያዎች ያገኘሁት ያለውን መረጃ ነው ያጋራው። ብሬኪንግ ኒውስ በሚል ነው ይዞት የወጣው ኒውስ 18 እስራኤል ሚዲያ ሴስ ኢራን ሱፕሪም ሊደር አሊ ኸሜኒ መገደላቸውን ሬዲት እስራኤል ሚዲያ ሴስ አብዛኞቹ አሁን ከቻናል 12 የተገኘው ነው እየተናገሩ ያሉት። ሌላው ኤንዲቲቪ ወርልድ ይዞት የወጣው መረጃ እንደሚያስ ኸሜኒ ዴድ ኦር አላይቭ ኢዝራኤል ክሌም ሚትስ ኢራን አስ ፋር አስ አይ ኖው አያቶላህ's death was reported by Israeli channel 12 and then picked up by some other media outlets in the country። ያው እንግዲህ እየተራገበ ነው መረጃው እየተራገበ ነው። following reports by some Israeli medias የኻሜኒን ጥቃት ወይም ደግሞ በኻሜኒ ላይ ጥቃት መድረሱን እየተናገሩ ነው። አሁን በቅጽበት የአያቶላህ አሊ ኸሜኒ ህይወታቸው አልፎ ከሆነ ቀጠናው ደግሞ ሌላ መልክ ይኖረዋል። ጥቃቶችን በእርግጠኝነት እንደሚጨምሩ ምንም ጥርጥር የለውም። ስለዚህ አሁን ነው እንግዲህ የቴህራን ወዳጆችም ደግሞ የኢራን ወዳጆች የሚፈተኑት ቻይና፣ ሩሲያና ሰሜን ኮሪያ ማለት ነው። እውነት ቃል ኪዳናቸው ወይም ደግሞ ወታደራዊ ትብብራቸው አክሲስ ፓወርስ የጥምር ኃይሎችነታቸውን የሚታይበት ነው። አባስ አራግቼ ግን በዚህ ጉዳይ ላይ በህይወት እንዳሉ ነው እየተናገሩ የሚገኙት። የኢራን ውጭ ጉዳይ ሚኒስትር አባስ አራግቼ ኻሜኒ አሁንም ድረስ በህይወት አሉ እያሉ ነው መግለጫ እየሰጡ የሚገኙት። ነገር ግን ከእስራኤል የሚወጡ መረጃዎች በጣም አስደንጋጭ ናቸው። የአንድ ወገን መረጃ ስለሆነ እንዲህ ነው ብሎ ለመደምደም ይከብዳል። ክቡራን ተመልካቾቼ Israel and the US attack on Iran began on Saturday morning and some of the first strikes hit areas around the office of ኻሜኒ። እንግዲህ በቢሮአቸው እሳቸው በሚገኙበት ቢሮ ላይ ጥቃቱ ስለደረሰ ምናልባት ጥርጣሬያቸው ነው እየተናገሩ ያሉት ብዬ ነው የምገምተው። Iranian Supreme Leader Khamenei and President Mossad Pezeshkian were among the targets of the attack። የእስራኤል ሚዲያዎች ደግሞ የሚሉት ደግሞ ዋና ታርጌታቸው የነበረው ሞሳድ ፔዜሽኪያንን እና ሱፕሪም ሊደሩን ነው። ሶ እንደሚሉት ተሳክቶላቸው ከሆነ ኢትስ ቬሪ ዲፊካልት ሶ ኔክስት ምን ሊፈጠር እንደሚችል ኢትስ አንኖን። ምክንያቱም የተለያዩ መገናኛ ብዙሃን ሁኔታውን በጣም እያራገቡት ይገኛሉ። መካከለኛው ምስራቅ ቀጠና የሰላጤው ሀገራትንም አካቷል። በጣም ግጭቱ እጅግ በጣም አሳሳቢ ነው። ኢስራኤል ዩኤስ ጆይንት ሚሊተሪ አክሽንስ ኢን ኢራን ፈርዘር ዲስታብላይዝ አን ኦልሬዲ ኪዮቲክ ወርልድ። እንግዲህ ተበጥብጦ የነበረውን ዓለም አሜሪካና እስራኤል በጠበጡት የሚለው ሲጂቲኤን የቻይናው መረጃ ምንጭ ነው። እንግዲህ ተረጋግቶ የማያውቀው ዓለም ከሱዳን ከኢትዮጵያ እስከ ሱዳን ከሱዳን እስከ ዩክሬን ከዩክሬን እስከ ጋዛ ድረስ ያው በጥብጥ የበዛበት አሁን ደግሞ ፓኪስታን አፍጋኒስታን ሌላ ውጥረት ፈጥረዋል። በወጣው መረጃ እንግዲህ ምንድነው a dramatic escalation in Middle East conflict found when Israel and the US launched
coordinated air strike against targets in Iran. ኤክስፕሎዥን ዌር ሂፕድ አክሮስ ቴህራን በቴህራን ከፍተኛ ፍንዳታዎች በጣም ታይተዋል። አብዛኛው የኢራን ህዝብም ምንም አይነት እንቅስቃሴ እያደረገ አይደለም። በቴል አቪቭም ውጥረት እንደነገሰ ነው። ምክንያቱም የኢራን አታክ ወይም ደግሞ የኢራን የሪታይሌሽን መልሶ ማጥቃት ስለሚጠበቅ ማለት ነው። ሶ ኤክስፕሎዥን ዌር ሂርድ አክሮስ ቴህራን ኤንድ ኢዝራኤል ዲክሌርድ ስቴት ኦፍ ኢመርጀንሲ አሚድ ፊርስ ኦፍ ኢራን ሪታይሌሽን እንደነገርኳችሁ ነው። ያጸፋ ምላሽ ትሰጥብኛለች በሚል እስራኤል የአስቸኳይ ጊዜ አዋጅ አውጃለች። እስራኤል ኦፊሻልስ ዲስክራይብድ ዘ ስትራይክስ አስ ፕሪኤምፕቲቭ ኤምድ አት ኒውትራላይዚንግ ፐርሲቭድ ትሬትስ ኢራንያን ኤሮስፔስ ወዝ ሸት ዳውን ኢን ሪስፖንስ። በዚህ ጥቃት የኢራን ኤርስፔሶች መዘጋታቸውን ነው የሚናገሩት። ዲስ ሚሊታሪ አክሽንስ ፎሎ መንዝስ ኦፍ ዲተሬሽን ዲፕሎማቲክ ኢፈርትስ። ያው ግልጽ ነው። ከዚህ በፊት ከኦማን ጀምሮ እስከ ጄኔቫ ድረስ ከፍተኛ የሆነ ድርድር ተካሂዷል። በድርድሩ ግን የአሜሪካ ተደራዳሪ ወገኖች አንሪያሊስቲክ የሆነ መደራደሪያ ሀሳብ ነበር ሲያቀርቡ የነበሩትኝ። አንድ ጊዜ ዩራኒየሙ ወደ ሌላ ሀገር ይሄድ ይላሉ፣ ሌላ ጊዜ ወደ አሜሪካ ይምጣ ይላሉ፣ ሌላ ጊዜ የዩራኒየም ማብላላቱ ከ400 እስከ 500 ከዚህ እስከዚህ እያሉ ቁጥር ያስቀምጣሉ። ሌላ ጊዜ ደግሞ ሙሉ በሙሉ መውደም አለበት ብለው ይከራከራሉ። ሌላ ጊዜ ደግሞ ጥቃት እናደርሳለን እያሉ ይፎክራሉ። ሶ ውዝግቡ እንዲሁ ዝም ብሎ ለድራማና ለዜና ብቻ ነው እንጂ የነበረው ጥቃቱ እንደማይቀር ኢት ዋዝ ክሊር። ምንም በቃ እንደው ዝም ብለን እኛም መገናኛ ብዙሃን ላይ ስላለን ብቻ ነገሩን እንዲሁ አውዝ ነው አለሰለስ ነው እንጂ ጥቃቱ እንደማይቀር ግልጽ ነበር። የተለያዩ መገናኛ ብዙሃን፣ የፖለቲካ ተንታኞች፣ አዋቂዎች፣ ፖለቲከኞች ጉዳዩን በጣም ውስብስብ እንደነበረ እና ከጥቃት ወይም ደግሞ ጥቃት እንደማይቀር ሲያመላክቱ ነበር። አሁን የተለያዩ የዓለም መሪዎች ጉዳዩ እንዲረግብ ይናገራሉ። ኢራን በተፈጸመው ጥቃት ከ40 በላይ ሰዎች ህይወታቸው አልፏል። አሜሪካና እስራኤል በኢራን ላይ ከከፈቱት ጥቃት ጋር በተያያዘ በደቡባዊቷ ኢራን ግዛት ሆርሞዝጋን ውስጥ በምትገኘው ሚናብ ከተማ በሚገኝ ትምህርት ቤት ላይ በተፈጸመ ጥቃት በርካታ ተማሪዎች ህይወታቸው አልፏል። የኢራን መንግስት የዜና ወኪል የሆነው ኢርና እንደዘገበው ሴት ልጆች በሚማሩበት የመጀመሪያ ደረጃ ትምህርት ቤት ላይ በደረሰው ጥቃት የተገደሉ ተማሪዎች ቁጥር 40 ደርሷል። ሌላ ፈተና ደግሞ የግዛቱ አስተዳዳሪ ሞሐመድ ራድሜህር ተጨማሪ 48 ሰዎች የቆሰሉ ሲሆን የሟቾች ቁጥር ሊጨምር እንደሚችልም ስጋታቸውን አስቀምጠዋል። ግልጽ ነው። በቃ ጥቃቱ እንግዲህ እየተስፋፋ ሂዷል። ሌላው የዓለም መሪዎች አንዳንድ አስገራሚ ነጥቦችን አንስተዋለኝ። አሜሪካና እስራኤል የፈጸሙት ጥቃት እና የቴህራን ምላሽ ተከትሎ የዓለም መሪዎች አንዳንድ መግለጫዎችን እየሰጡ ነው። የአውሮፓ ህብረት ኮሚሽን ፕሬዚደንት ኡርሰላ ቮንደርሊን የአውሮፓ ህብረት በኢራን ጨፍጫፊ ስርዓት ላይ ሰፊ ማዕቀቦች መጣሉን አስታውሰዋል። ሁሉም ወገኖች ሰላማዊ ዜጎች እንዲጠብቁ እንዲሁም ዓለም አቀፍ ህግን እንዲያከብሩ ጥሪ አቅርበዋል። እንግዲህ ኮሚሽነሯ ኡርሰላ ቮንደርሊን የኢራንን መንግስት ጨፍጫፊ ስትል ጠርተዋለች። የጣሊያን ጠቅላይ ሚኒስትር ጆርጂያ ሜሎኒ ቢሮ በበኩሉ ለኢራን ሰላማዊ ዜጎች ያለውን አጋርነት በመግለጽ የሲቪልናም የፖለቲካ መብቶች እንዲከበሩ ጠይቋል። ጽህፈት ቤቱ ጠቅላይ ሚኒስትር ሜሎኒ ውጥረቱን ለማርገብ የምታደርገውን ጥረትም እንደሚያደንቅ ገልጿል። ኮንስፓይራሲ በነገራችን ላይ ከባድ የሆነ ሴራ ነው ያለው። ሌላው የሩሲያ ውጭ ጉዳይ ሚኒስትር ውጥረቱ መርገብ አለበት ብሏል፣ መግለጫ ሰጥቷል። ሩሲያ ከመግለጫ ባለፈ ምንም የምታመጣው ነገር አይኖርም። ከዚህ በፊትም በሽር አልአሳድ ሲሄድ በጸጋን የተቀበለችው። አሁንም እንግዲህ እርሳቸው በህይወት ተርፈው ከሆነ አሊ ሀሚኒ ወደ እርሷ ወደ ሞስኮ ሊሄዱ እንደሚችሉም ግምቶች ይኖራሉ። ከዚህ በፊት የእንግሊዝ የስለላ ተቋም ከፍተኛ የሆነ ጥቃት የሚመጣባቸው ከሆነው የ86 ዓመቱ አዛውንት አሊ ሀሚኒ ወደ ሩሲያ እንደሚሄዱ መረጃዎችን አውጥቶ ነበር። ምናልባት ያ መረጃ እንግዲህ ይፈጸም አይፈጸም ቀስ ብለን የምናየው ነው የሚሆነው። እንደዚህ አይነት ትኩስ መረጃዎችን ታገኛላችሁ። ሰብስክራይብ፣ ላይክ፣ ሼር፣ ኮሜንት እያደረጋችሁ ቤተሰብ እንድትሆኑ የአክብሮት ግብዣዬ ነው። በሌላ መረጃም ከዚህ በፊትም የሰሯችሁ ቪዲዮዎች አሉ፣ እነሱ እንድትመለከቱት ጋብዛለሁ። ይመቻችሁ።